ተይ ግድ የለሽም። ይህን ፊርማ ፈርሚ። ለድርጅታችን በጣም ጠቃሚና ወሳኝ ነገር ነው። ቆይ ግን ባቢ እኔ በዚህ ሰዓት በጣም አሞኛል እያልኩ አንተ ስለ አንድ ፊርማ ነው እንደምትጨነቀው? እስኪ ቢያንስ ለእኔ ስሜት አስብ። በቃ ምንም የተረጋጋ ሁኔታ ላይ አይደለም ያለው። ባቢ ምን እየሆንክ ነው? ተረጋጋ እንጂ። ጉደኞች ናቸው። ፈርሚልን ያሉት አልተዋወቅንም ማለት ነው። አቤት ጽናትን መድፋት አቃተን አይደለ? ደሞ እኮ ለዛውም 3 ሆነን። ይገርማል። ይችማ ድመት ነፍስ ነው ያላት። በጣም ሲጀመርሽ ቆቅ ናት። እኔ ራሱ አሁን ገና ነው የገባች። እንግዲህ እናንተ ልጅ እንዲኖራችሁ እግዚአብሔር አልፈቀደም ማለት ነው። ሁሉም ነገር እኮ የሚሰጠው ከፈጣሪ ነው። እሱማ ልክ ነሽ እማዬ። ፈጣሪ ለምን አይባልም? አይወቀስም። ምን ይታወቃል ልጄ፣ ደግሞ ካንተ ጋር ልትመለሱ ትችላላችሁ። አይ እማዬ፣ እሱ እንኳን ትንሽ ይከብዳል አላስበው፣ ግን ተስፋ ማድረጌን አልተውም። ሁኔታዋ በሙሉ ግራ ያጋባላል። በጣም አሁንማ ግራ እያጋባችኝ ነው። ኧረ እባክሽ ተይ አንቺ ልጅ ተይ። እማዬ በዚህ ሰዓት እኮ ልብሽ የሚለውን ነገር ነው ያልኩሽ። እንግዲህ እኔ ልብ አንቺ እንዳሰብሽው እያሰብ አይደለም፣ ተሳስተሻል አይደል? ያው እንዳልኩ ባለቤቴ ነፍሰ ጡር ናት፣ ማለቴ ስራ አስኪያጇ እና አሁን ላይ ስላመማት መፈረም አልቻለችም። ካልሆነ እኔ መፈረም እችላለሁ እንዴ? ኧረ እባክህ አይሆንም ማለት ነው። ምን አልክ? አንድ ቀን ብቻ ነው የሰጡኝ። የምርህን ነው? አዎ። እና ታዲያ ምን ይሻላል? እስካሁን አልነቃችም አይደል? አልነቃችም። አይኔ እያየ ይህ ገንዘብ ሊያበልጠኝ ይችላል። ዛሬ ግዴታ መንቃት አለባት። ከዛ መፈረም አለባት። ባንዱ ተጨረገና እንዴትም ብለሽ መፈረም አለብሽ። እንዴት ነው ማድረገው? ሰዓቱ ሄደብኝ እኮ። አንድ ላይ ድምጼ ገብቷል። አዳምጡት። ሰላሳውን ተነስ
ሰከንድ ታንሳለች። በዚህ ጋሽ መድኃኒቱ ሰጠሽ? አዎ ባቢ ተሰካ። ማኪ መድኃኒቱ ግን ማደንዘዝ ብቻ ነው አይደል ስራው? አዎ ማደንዘዝ ብቻ ነው ባቢ። በጣም ጥሩ። ስለዚህ አሁን እናድርገው። የፈረመችበትን ወረቀት ነገ ጠዋት ይዤላችሁ እሄዳለሁ። እሺ። እና እሺው እንዴት ነው ማድረግ ያለብን? እሱን ለእኔ ተው ባቢ። ጥሩ። አይዞህ አታስብ። ዛሬ ሳፈርም አታድርም። ግዴታዋ ነው። አንተ እዚሁ፣ እኔ ለራት የሚሆን ነገር ላዘጋጅ፣ በዛውም ኪችኑን ላጸዳዳ። እሺ። ዞር ነገር ቤት እቀውስታል። የኮንቲኒቲ ልብስሽ ነው እንዴ?
ጨረስኩኝ። አሁን ከኛ ምንድን ነው የሚጠበቀው? አሁን የሚጠበቅብን እሷን ከላይ ማምጣት ነው። አንተ ደግሞ የሚጠበቅብን የምፈርምበትን ዶክሜንት ቅርብ ቦታ ማድረግ ነው። በጣም ጥሩ። ይዘት ልምጣ። ጽኑ ጽኑ ጽኑዬ ጽኑ ጽኑ ምን ነው አልቻልሽም እንዴ? ጽኑዬ በጣም እያስጨነቅሽን እኮ ነው። በጣም ረዝም ሰዓት ሆነሽ እኮ ከተኛሽ። አዎ በጣም ተረበሽኩ። መተኛቴ ጥሩ ውሳኔ ነበር። ውይ እንኳን ተኛሽ፣ እንኳን ቀለል አለሽ። እኔማ ዛሬ እዚህ ቤት ወለደችው እያልኩ እኮ በጣም ተሰቅቄ ነበር። እኔማ ያው ወሬ ገና ስለነበር ያን ያህል አልፈራሁም ነበር። ተመስገን እንኳን አሁን ደህና ሆንሽ። እኔ የምልሽ ባቢስ እንደው ጽኑዬ ከተወለድኩ ጊዜ ጀምሮ ሰው እንደ ዛሬ አሳዝኑኝም አያውቅም። እንዴት? አይ ጽኑዬ እንዴት እኮ ተጨንቆ እንደዋለ ብታዩ። በጣም ግራ ገብቶት ነበር። እኔ ራሱ እንዴት እንዳሳዘነኝ አይደል? ባቢዬ እኮ የኔ ነገር አይሆንለት። እኔ እንደው የሚያሳስበኝ ምን እንደሆነ ታውቂያለሽ? እኔ አንድ ነገር ብሆን ምን ይሆናል ብዬ በጣም ነው የምጨነቀው። በጣም እኮ ነው የሚያሳዝነው። ውይ እሱን እንኳን ማሰብ በጣም ከባድ ነገር ነው። ውይ የኔ ጌታ እውነትሽን እኮ ነው። ውይ ጽኑዬ እንደው እንዴት እንደሚወድሽ እኔ እንደው እንደዚህ አይነት ፍቅር የማውቀው ፊልም ላይ ብቻ ነበር። ውይ በጣም ጥሩ አፍቃሪ እኮ ነው ባቢ። እንደውም ዛሬ በጣም አንገላታውታል። ስራው ለእናንተ ይጠቅማቸዋል መሰለኝ ጽኑዬ። ብትፈርሚለት ግን አሪፍ ይመስለኝ ነበር። ውይ አይሰኒ ቀን እንዴት አሞኝ እንደነበር ረስተሽው። እኔ ለራሴ ወረቀትና እስክሪብቶ በጣም ነው ያስጠላኝ። ሲጀምር ደግሞ አልፈርምም። ምክንያቱም እኛ በቂ ነገር አለን፣ ሌላ ምንም ነገር አያስፈልገንም። ባቢ ዝም ብሎ ስለሚጨነቅ ይሻላል ጽኑ። አዎ ምንም የጎደለን ነገር የለም። ባቢ ዝም ብሎ ስለሚጨነቅ ነው። ስለዚህ እኔ ደግሞ መቼም አልፈርምለት። እሱስ ልክ ነሽ። ምንም የጎደለባችሁ ነገር የለም። ጽኑዬ ቀን ሙሉ እኮ ምንም ምግብ አልበላሽም። ደግሞ ባቢን ብሷ ካልበላች አልበላም ብሎ ምንም ምግብ አልበላም። አሁን አቀራርቤን የመጣሁት ነው። የተነሽ እንብላ። አይ ይቅርብኝ። ውይ ጽኑዬ እንደው ግድ የለሽም ትንሽ ቀመሽ። አሁን አንቺም ካልበላሽ ባቢም ጾሙን ነው የሚያድረው። እሺ በቃ እሺ በቃ ጽኑዬ ነይ። እሺ እሺ ነሽ አስመሰይ እንዳስጠላሽ መጣች። ቆይ ለምንድን ነው በዚህ ልክ የጸጸት ስሜት እየተሰማኝ ያለው? እያሱ እርግጠኛ ነኝ
ይሄንን ነገር ታደርጋለች ብሎ እንደማይገምት። ምክንያቱም በጣም ነው የሚያምነኝ። እያሱን እኔ ባላፈቅረውም ባልወደውም ግን ደግሞ በአንድ ጣራ ስር ተጋብተን እየኖርን ነው። እዚህ ቤት እስካለው ድረስ ትዳር ውስጥ ነው ያለሁት። ባቢ ጋር መሄድ አልነበረብኝም። በጭራሽ መሄድ አልነበረብኝም። ቆይ እሺ ምንድን ነው የማደርገው? እንዴትስ ብዬ ነው አይኑን ማየት የምችለው? በጭራሽ ጽኑ፣ ይሄን ማድረግ አልነበረብሽም። በጭራሽ ጽኑ፣ ይሄን ማድረግ አልነበረብሽም። እንዴት ብዬ ነው አይኑን የማየው? ግን በውስጡ ብቻ በቂ አልመሰለኝም። በውስጡ ምን አድርግበት? እሺ አድርጊበት። አልተሻለሽም? እኔ ምንም ደህና አይደለሁም። ሁሉም ነገር እያስጠላኝ ነው ያለው። አይዞሽ፣ በቃ እራት ሙላ እንጂ እንጀራውን አንተ ትበላዋለህ፣ ውሃውን ደግሞ አንቺ ትጠጪዋለሽ። ምናባይም እንዴ ባለቤቴ ሳይመጣ እንዴት ብዬ እበላለሁ? እሺ ይቻላል። ሰናይት ሲሉ ሰን አሉ በሉ
እራቱን አቅርቦሽ ወደ ቤትሽ እራታችንን አብረን እንብላ ሰንዬ። እሺ። ጽኑ እርቦሽ ነበር እንዴ? በጣም በጣም ነበር የራበኝ። በነገራችን ላይ ሰንዬ ምግብሽ በጣም ነው የሚጣፍጠው። ይጣፍጣል አይደል? ጽኑዬ በደንብ ብያት አለ። ሰናይትን ያልተጠቃቀሱ ተመስገን። አልገባሽም ዛሬ እንዴት እንደተጨነኩ እንደነበረ። አሁን ግን ደህና ሆነሽ ሳይሽ በጣም ነው ደስ ያለኝ። አይዞሽ፣ እኔ ምንም አልሆንም። ሰንዬ ምን ነው እየበላሽ እንጂ? አረ እየበላሁ ነው ጽኑ። ብዬ ነው ሰኒ ይገርማል። ዛሬ ደግሞ የተዘጋጀልኝ እንደዚህ የሚያፈስነው አሁንስ እንደው ምን ይሻላል? የት እንደውላት? ቆይ መደወያ የላት ስልክ የላት። ሻው ምን ይሻላል? እያሱ ምን እናርግሻው? ማየኔ አሁንስ በጣም ነው የደከመኝ። እንደ ታላቅ እንኳን እኮ እየሰማችኝ ያለው ምን እንደማደርጉላ ነው ግራ ይገባኝ። አይ ብሌን እንደው ዘንድሮ ተጫወትሽብኝ። ተረጋጊ ማየ። ወይ ካልሆነ ወጥቼ ልፈልጋት እንዴ? እንደው ፈጣሪ ባከን እንደው ወይ በቃሽ በለኝና በወሰድከኝ። አሁንስ እኔ መረረ ነው ያለኝ። አሁንስ እንዴ ማየ ምን እያልሽ ነው? ቆይ ምንድነው የምታወሪው? እውነቴን ነው የኔ ልጅ መረረ ነው ያለኝ። እኔ ክፋት በተውኩበት ሰዓት እሷ እንደ ተንኮልና ክፋት ናዝላት ኖራለች። እማዬ በቃሽ። በዚህ ልክ ሊሰማሽ አይገባም። እሷን ደግሞ ትያት ሁሉ ነገር በራሷ ጊዜ ሲገባት ትመለሳለች። አሁን የት ልጅ ይባላል እንግዲህ እንደዚህ መሽቶ። እሺ የት እንፈልጋት? እስኪ ወጥ ተፈልግልኝ እባክህን እያሱ። ቆይ እኔ ወጥቼ ልፈልጋት። እንዴት አመሻችሁ? እንደው ቆይ እስኪ አሁን ቆይ ምን ሆነሽ ነው በዚህ ልክ ልብሽ የደነደነው? የት አምሽተሽ ነው እንደዚህ በዚህ ሰዓት እንደዚህ የመጣሽው? ይጨነቃሉ ያስባሉ አትይም? እንደዚህ በቃ ድንጋይ አድርጎ የፈጠረሽ ምን ሆነሽ ነው? ረበስማ የት ነበርሽ ብሌን? ምን ማለት ነው ወንድሜ? እኔ እኮ ጻልጅ አይደለሁ። የምሄድበትን ቦታ ሁሉ እናንተ መናገር ግዴታ የለብኝም። ምን ማለት ነው? ምን ማለት እንደሆነ እኮ በጣም ግልጽ ነው። ይልቅ እኔ በጣም ደክሞኛል አሁን። የኔ ልጅ እስኪ ለእኔ ንገሪኝ፣ የት ቆይተሽ ነው? እማዬ በጣም ደክሞኛል። እኛ እኮ አንቺን ስንጠብቅ እራት እንኳን እኮ አልበላንም። እማዬ እስኪ ንገሪኝ፣ እዚህ ቤት ከሽሮ የተሻለ ነገር አለ እንዴ? ለዛውም ደግሞ ዘይት የሌለው ሽሮ። ታይ ብሌን እባክሽ። አያችሁ አይደለ? ሁለታችሁም ለዚህ ጥያቄ ምንም አይነት መልስ የላችሁም። ቆይ እስከ መቼ ድረስ እንኳን በዚህ ኑሮ እንደምንቀጥለው እንኳን አታውቁ። ታይ ብሌን እባክሽ፣ ሁሉም ነገር እኮ በጊዜው ይስተካከላል። ለምን አትታገሽ? እሺ ከየት እናምጣ? እማዬ አስጠላኝ፣ ደከመኝ። ቆይ እስኪ አስቢው፣ እንዴት ነው ከዛ ከተንጣለለ ኑሮ በአንድ ጊዜ ወደዚህ ስናሻቀብ? ይሄ እኮ እማዬ ከመቃብር ይሻላል እንጂ እኮ መቃብር በይው። ከመቃብር ቢሻል እኮ ቆመን በመሄዳችን ነው። እማዬ ይከፋል እኮ፣ ከጓደኞች በታች መሆን ይከፋል። ይሄኔ ልጅ እኮ እሱ እኮ የኛ ያልሆነ ነበር፣ ሁሉም የሰው ነበር። ይሄ ነው የኛ ቦታ። እማዬ ባካችሁ በቃ አትፍረዱብኝ።
አስጠልቶኝ እኮ ነው። እስቲ ቆይ አስቡት፣ ከአንድ ጊዜ ከነበርኩበት አሁን እዚህ ላይ ስገኝ ምን እንዲሰማኝ ነበር እናንተ ሲጠበቃችሁት? ብሌን እዚህ ቦታ እኮ የተገኘሽው አንቺ ብቻ አይደለሽም። ደግሞ እውነቷን ነው። አስተውይ፣ አይንሽን ግለጭ እንጂ። አይ ወንድሜ እሱን ሳላቅ ይመስላል። እኔም እኮ ግራ ገብቶኝ ነው። ይኸውልሽ የሁሉም ሰው ለውጥ የሚጀምረው ራስን ከመቀበል ነው። የአንቺ ማንነት ደግሞ ይሄ ነው። በቃ ተቀበይው። ልክ እኛ እንደተቀበልነው አንቺም ተቀበይ። እማዬ፣ ወንድሜ የእውነት እስካሁን ደስ ስላስከፋችሁ በጣም ይቅርታ አድርጉልኝ እባካችሁ። እንኳን አንቺ ተጸጸትሽ እንጂ እኛ እንዴት ይቅርታ ላናደርግልሽ እንችላለን? ብሌን እባክህ፣ አንተንም እኮ በጣም ብዙ ጊዜ አስከፍቻለሁ። በቃ እባክህ ይቅርታ አድርግልኝ ወንድሜ። ከልብሽ ነው አይደል? አዎ ከልቤ ነው። ከልብሽ ከሆነ ጥሩ ነው። ከልቤ ነው ወንድሜ። በተለይ ደግሞ አንተን በጣም አስከፍቻለሁ። እባክህ በቃ ይቅርታ አድርግልኝ። ከዚህ በላይ ደግሞ አንተ ምንም ነገር ማለት አልችልም። ይቅርታ ላደርግልሽ አልችልም እህቴ። አመሰግናለሁ ወንድሜ። አንድ ነገር ቃል ገባልሽ ፈልጋለሁ። ምንድነው ወንድሜ? ቃል ገባላችኋለሁ። ከዚህ ህይወት አንቺንም እናቴንም አስወጣችኋለሁ። ትንሽ ጊዜ ብቻ ታገሱኝ፣ ትንሽ ጊዜ። አይ ባታደርገውም ወንድሜ ምንም ግድ አይሰጠኝም። እንኳን ብቻ እናንተ ኖራችሁልኝ። እኔ እኮ ስላልተረዳው እንጂ እናንተ ብቻ ስላላችሁልኝ ይሄ ቤት ለኔ ቪላ ማለት ነው። ተመስገን ፈጣሪ። አየህ እያሱ ልጅ ልብል ስትገዛልኝ አየህ፣ ተመስገን። ባቢ ንቃ እንጂ አልታየም። ጽኑ እኮ ነኝ ባቢ፣ ጽኑ ነኝ። እሺ ወይዘሮ ሰናይ ንቂ እያልኩሽ አልታይሽም? አልታይሻለሁ? ይህን እስኪ ይህ በጣም ደስ ይላል። እኔንም እንደዚህ ያደንዛችሁ ነበር ልታስፈርሙኝ የነበረው። ተቀድማችኋል ማለት ነው። ምንም ነገር ማስተዋል ያለመቻላችሁ በጣም ጥሩ ነው። ለእኔ በደንብ ጠቅመኛል። ይችን አጋጣሚ ተጠቅሜ ትንሹን ቢሆን ትምህርት ሰጣችሁ። አለኝ የምለውን የአባቴን ቅርስ ሳልቀበላችሁ ምንም እንድትሆኑ አልፈቅድላችሁ። እናንተ ጋር ያለውን እያንዳንዱን ዶክመንት ትሰጡኛላችሁ። ይሄ ደግሞ ለእኔ ጥሩ አጋጣሚ ነው። ምክንያቱም ዛሬ ምንም ማስታወስ አትችሉም። ስለዚህ ዶክመንቴን ሳትሰጡኝ ምንም እንድትሆኑ አልፈቅድም። ለጊዜው እንደዚህ ከተቀጣችሁ ለእኔ በቂ ነው። ትንሽ ማስተማሪያ ነገር ለዛሬ ትንሹ ቅጣቴ ነው ለሁለታችሁ። አሁን ልጄ የኔ ሽሮውን ዘይት ያስፈልገዋል? ኧረ እማዬ አንቺ ጀመረ የነካሽው እኮ በጣም የሚጣፍጠው ምን ዘይት ያስፈልገው? እና እኔ እናታችሁ እኮ ባለሙያ ነኝ። በጣም እንጂ እማዬ፣ ያንቺ ሽሮማ በጣም ነው የሚጣፍጠው። ነገ ደግሞ ብሌን ቆንጆ ምግብ ሰርታ ታበለናለች። በአንድ አፍ። አይዞህ ወንድሜ ሀሳብ አልቀይርም። አያችሁ እንዴት ስንዋደድ እንዴት እንደሚያምርብን። አሁን የትኛው ጎደሏችን ይታያል? ልክ ነሽ እማዬ፣ የእውነት በድጋሚ በጣም ይቅርታ። ባለማስተዋል ብዙ ጥፋቶችን አጥፍቻለሁ፣ አስቀይሜያቸዋለሁ፣ አሳዝኛቸዋለሁ። አይ አንቺ ደግሞ እሱን እኮ ፈታ ነው አይደል? የኔ ልጅ አይደል እያሱ? አዎ እማዬ። ይልቅ ሽሮ አላማራችሁም እንዴ እማዬ? እኛማ አንቺ ምግብ በጣም ነው የምንወደው አይደል እንዴ ወንድሜ? እንዴ በደንብ።
እና እማዬ የሚበላ ነገር ላቅርብ አይደል? ተመስገን ተመስገን አምላኬ፣ ልጄን ልቦናው መለስክልኝ። ተመስገን ፈጣሪ። ሁሉም ነገር በጣም ግራ ገብቶኝ ስለነበር እማዬ ቤተክርስቲያን ነበር። እሺ መሸወት ይቅርታ። እሰይ ጥሩ አደረግሽ የኔ ልጅ። በዚህ ሰዓት ወደሱ መጣጋት ነው የሚያዋጣ። በጣም እማዬ ልክ ነሽ። እኔ ልጅ ያችን ሽሮ እንብላት አይደለ? አዎ እማዬ። በቃ እኔም ተነስቼ ላቅርባ። እሱ ጋር ለልስተሪ በጣም ደስ ይላል። በተለይ ደግሞ ምንም ነገር አለማስታወሳችሁ እኔን በጣም ይጠቅማል። ሴት አይደለሽ? እንዴት ሴት ሆነሽ በዚህ ልክ ሴት ላይ ትጨክኛለሽ? በእኔ እንደዚህ አይነት ክደት ታደርጊያለሽ? አንተስ ብትሆን ንገረኝ፣ እንዴት ቢያስችልህ ነው የገዛ ቤቴ ውስጥ ከሌላ ሴት ጋር የምትዳረው? ለዚያውም ደግሞ ልጅህን በወዲሽ ካንቺስ ከሷን እኔንም እንደዚህ ነበር በገዛ ቤቴ ስታንገበግቡኝ ነበር። በገዛ አልጋዬ ስታንገበግቡኝ ያደረጋችሁት ነገር አንጻር ይሄ በጣም ትንሹ ነው። በጣም ትንሹ ደስ ይላል። እፎይ እናንተ እንደሆነ ጨዋታ ያልቅባችሁማ። በሉ አሁን እንተኛ። እማዬ ደግሞ በስንት ጊዜያችን ነው ተሰብስበን እየሳቅን ያለ ነው። ትንሽ እንጨታለን ወንድሜ። አይ ብሌን ይበቃናል፣ እንተኛ። እናንተ ደግሞ እማዬ በእናትሽ ትንሽ ቆይታ እንተኛለን። ምን ታደርጋላችሁ? ነገ ተኝታችሁ ትውላላችሁ። ተኝታችሁ ትውላላችሁ? ስንት ስራ አለው እያሱ? ስራ ነው ያላችሁ እማዬ። ስንት ስራ አለን? እኔስ በሆነ ኧረ ብዙ ስራ አለን አይደል አይደል እንዴ? ልክ ነሽ። ስንት ስራ አለብን። ኧረ እማዬ ቆይ ልንገራችሁ፣ ታስታውሳላችሁ? እንደውም አንተ እንኳን አታውቅም። እኔና እማዬ ታስታውሻለሽ? አብረን እያለፍን እያለ የመጣው ሰማን እያለፍን ልሽ እያለ እዚህ ጎረቤት ለካ ክርስትና ነው ለቅሶ መስሎን ጥቁር በጥቁር ልብስ ለብሰን ምግብ የበላነውን ቀን ታስታውሻለሽ? አላስታውስም ዝም ብላ ለመቀዣም ነው። አላስታውስም ጭራሽ። እንዲህ ደግሞ መች ነው ያደረጋችሁት? ቆይቷል፣ ትንሽ ቆይቷል። እናንተ አንተዋወቅም ነበረ።
ይህንን ነበር አይደል ልታስፈርመኝ ስትፈልግ የነበረው? ንገረኝ ባቢ።